ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ልጆችን በተርቢያ ለማሳደግ መኖሪያ አካባቢ ወሳኝነት አለው። አሰላሙ አለይኩም፣ ኢንቲሳር ነኝ ከኢማሮት ሪል ስቴት። ከአዳን ሳይርቁ ልጆቹን በዲን የሚያንጹበትን ሁለት ሳይቶቻችንን ልንገራችሁ። የመጀመሪያው ፒያሳ ኑር መስጂድ አጠገብ ያለው ሳይታችን ሲሆን ባለ 3 መኝታ አፓርትመንቶችን ይይዛል። እንዲሁም ከ12 ካሬ ጀምሮ የንግድ ሱቆችም አሉት። ሌላኛው ደግሞ አየር ጤና ዒባዱር ራህማን መስጂድ አካባቢ ያለው ሳይታችን ነው። እዚህኛው ሳይት ላይ ባለ 2 እና ባለ 3 መኝታ አፓርትመንቶችን ከ6.9 ሚሊዮን ብር ጠቅላላ ዋጋ ጀምሮ ያገኛሉ። ታዲያ በእነዚህ ቦታዎች ላይ መስጂድን ጎረቤት አድርገው ኑሮን ይመስርቱ። ለበለጠ መረጃ በማስቀምጠው ቁጥር ደውሉልኝ። ሰናይ ጊዜ። ውድ ሙእሚናን፣ ምናልባት ዛሬ የምናወራው እያወራን ያለነው ቁርአንን እንዴት እንረዳው በአንድ በሁለት ኹጥባ በሶስት ኹጥባም የሚያበቃ ጉዳይ አይደለም። ሊማዛ ቁርአን አላህ ሱብሓነሁ ወተዓላ የህይወታችን መመሪያ አድርጎ የሰጠን ሙሉ መጽሐፍ ነው። ቁርአን ለምን እንደወረደ አላህ ራሱን የነገረን ሰው ልጆችን ከጨለማ ወደ ብርሃን ለማውጣት ነው አለን። ይህ ቁርአን ወደ ቀጥተኛው ጎዳና የሚመራው ብቸኛ መጽሐፍ ነው ይለናል አላህ ሱብሓነሁ ወተዓላ። ዘመን የማይሽረው ከሰው ዓቅል በላይ የሆነ ሰዎች የፈለጉትን ያክል ቢዳክሩ ቢደክሙ እሱን የሚመስል አንዲት ቁንጽል ቃል ወይም አንቀጽ ማምጣት የማይችሉ ኢላ ቂያም ሰዓ ተሐዲ ይፎክራል። ቁርአን ተሐዲ ያረጋል። አምጡ እስቲ هذا القرآن العظيم هدى للناس يا الله سبحانه وتعالى ለሰው ልጆች መቃኛ እንዲሆን ሚቃኑበት ከጥመት ወደ ትክክለኛ መንገድ የሚመጡበት ሐቅን የሚያዩበት ውሸትን ከእውነት የሚለዩበት መሳሪያ ነው ይላል አላህ ሱብሓነሁ ወተዓላ ቁርአንን። ኢነ هذا القرآن يهدي للتي هي أقوم። ካስተሳሰብ ከአመለካከት ከቁርአን የበለጠ ሰው ልጅን የሚገራ የሰው ልጅን ምልከታን የሚያስተካክል አስተሳሰብን የሚያርቅ እይታውን የሚያሰፋ ውስጡና ውጩን የሚያንጽ ምንም ነገር የለም። ብዙ በሚሊዮን የሚቆጠሩ መጽሐፍቶች ተጽፈዋል፣ ጎደሎ ናቸው። ቁርአን ግን ሙሉ ነው። ማ ፈረጥና ፊል ኪታቢ ሚን ሸይ፣ አንዳች ነገር የቀረበት ነገር የለም። ይህ ቁርአን ለውስጥም ለሩህ በሽታም መድኃኒት ነው፣ ለአካል በሽታም መድኃኒት ነው። ዓቂዳችን በቁርአን ብቻ ነው የሚስተካከለው። የተውሂድ ምንነት የምንረዳው ትልቁ ምንጩ ቁርአን ነው። አኽላቃችንን ያርቃል ቁርአን ነው። ወኢነከ ለዐላ ኹሉቅን ዐዚም ለነቢዩ ዓለይሂ ሰላቱ ወሰላም ብሎ የስነ ምግባር ምንነትን ያስቀምጠልን ያብራራልን። ነገር ግን ቁርአንን ሁላችንም ከፊሎቻችን ቃሉንም እንረዳው፣ ከፊሎቻችን ቁንጽል የሆነች አረዳድ እንረዳለን፣ ሙሉ የተረዳን ይመስለናል። ቁርአንን ግን እንዴት እንረዳው? ይህ ሁሉ ነገር የሆነን ቁርአን ሕይወታችን ዱንያችን የሚስተካከልበት አኺራችን የሚስተካከልበት ከአላህ ጋር የምንገናኝበት የጀነት መንገድን ፍንትው አድርጎ የሚያሳየን የጀሃነም መንገድን ፍንትው አድርጎ የሚያሳየን እሱን ያዝን እንደሆነ ማንጠም የሆነን እጅግ በጣም ግልጽ በሆነ ጎዳና ላይ የሚያራምደንን ቁርአንን እንዴት እንረዳው? እንደው አረብኛ ስለቻለን አይቻልም እንደዛ ማድረግ። ምናልባት ከኛ ቀድሞ የተሻለ አረዳድ ሊኖራቸው ይችል ይሆናል እንጂ አረብኛን በማወቅ ብቻ ቁርአንን መረዳት አይቻልም። ቢሆን ኖሮ ረሱል ዓለይሂ ሰላቱ ወሰላም ብዙ ቁርአን አያዎችን አይፈስሩም ነበር። የመጀመሪያ ቁርአንን የምንረዳው በቁርአን ራሱ ነው። አንድ ሱራ ላይ ወይም አንድ አያ ላይ በጥቅል የተጠቀሰ ነገር
በሌላ ቦታ ላይ በዝርዝር ይጠቀሳል፣ በዝርዝር ይገለጻል። አንድ ቦታ ላይ ጠቆም የተደረገ ነገር ሌላ ቦታ ላይ በጥልቅ ያ ጉዳይ ማብራሪያ ይሰጥበታል። የመጀመሪያ ትልቁ ነገር ቁርአንን በቁርአን ነው የምንረዳው። ያም የሚሆነው እንዴት ሲሆን ነው? ቋንቋውን በአግባቡ ስንረዳ፣ ሰዋሰውን በአግባቡ ስንረዳ። አረብኛም በትክክል መረዳትን ይጠይቃል። የአረብኛ ቋንቋ ሰዋሰውን መረዳት ይጠይቃል። ምን ይባላል? ብዙ ዝርዝር ነገር አለው። ከሌሎች ዓለማችን ላይ ካሉ ቋንቋዎች በተለየ ሰፊ ቋንቋውን የሚያብራሩ የቋንቋ ሰዋሰው ያለው አረብኛ ነው። ናህው ይባላል። የመጀመሪያ ቃላትን ለያይተን ገለባብጠን ቃላትን የምንረዳበት ወይም አረፍተ ነገርን የምንረዳበት። ሰርፍ ይባላል። የመጨረሻ ቃላትን በመለዋወጥ የተለያዩ ነገር ትርጉም እንዲሰጥ የምናደርግበት አንድን ቃል። በላጋ ይባላል። ዓሩድ ይባላል። ሌሎችም እንደዚሁ በጣም በርካታ ትምህርቶች ወይም ሳብጀክቶች አሉት። በዚህ ዙሪያ መረዳት ይፈልጋል። ቁርአንን በአግባቡ ሙፈስር ለመሆን ለመፈሰር ቁርአንን በቁርአን ራሱ ፈስሮ ለመረዳት ማለት ነው። ሁለተኛ ቁርአንን በሐዲስ ነው የምንረዳው። በነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ነው የምንረዳው። እዚህ ጋር ብዙ የተምታቱ በሙስሊም ታሪክ ውስጥም ብዙ ጠባሳን ጥሎ ያለፉ ውዥንብር ለመፍጠር የተሞከረበት ፓርት እዚህ ጋር አለ። ቁርአንን ከሐዲስ ለይቶ ማየት፣ ቁርአንን ብቻ እንረዳ ብሎ የሚሉ ሰዎች ምናልባት እነዚህ ሰዎች ዑለሞች ሁለት ምክንያት ይኖራቸዋል ይላሉ። አንዱ ኸለሉን ፊል ዐቅል፣ ዐቅላቸው አእምሯቸው ጤነኛ ያልሆኑ ሰዎች ናቸው። እንዴት ከተባለ ቁርአንን ነብዩ ባያመጡ ኑሮ እንዴት ነው ቁርአንን ራሱ ልታቅ ቻልከው ተብሎ ቢጠየቁ መልስ አይኖራቸው። ቁርአንን አላህ ሱብሓነሁ ወተዓላ በነብዩ ላይ ሲያወርድ አውርዶ ብቻ አድርስ፣ ይህን ቃል ብቻ አድርስ አላላቸው፣ አብራራ ነው ያላቸው። የማስረዳት የማብራራት የመዘርዘር ኃላፊነትን የሰጣቸው ለሳቸው ነው። ምን አላቸው? ወአንዘልና ኢለይከ ዚክረ፣ ቁርአንን በአንተ ላይ አወርደነዋል። ምን እንድታደርግ? ሊቱበይነ፣ እንድታብራራ። የሚያብራሩት አንዳንድ ጊዜ ቃሉን ራሱ ያብራሩታል፣ የቁርአንን ቃል ምን ማለት እንደሆነ። ለምሳሌ አላህ ስብሓነሁ ወተዓላ አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልምን ብሎ ስል ሰሃቦች ግራ ተጋቡ። አምኖ እምነታቸውን በበደል በዙልም ያልደባለቁ ስል ማናችንን ራሳችን ያልበደለን? ሁላችንም እኮ በደለኞች ነን። ከዛ ረሱል ሰላም ከሌላ ቦታ ቅድም ያልነውን ነገሩን የተጠቀሙት ቁርአንን በቁርአን መፈሰርን ሱረቱ ሉቅማን ላይ ያለውን አመጡና ዙልም ማለት እዚህ ቦታ ላይ ለማለት የተፈለገው ሽርክ ነው፣ ኢነ ሽርከ ለዙልሙን ዐዚም ነው ብሎ አብራሩላቸው። በሌላ ቁርአን ላይ ወአዕዱ ለሁም መስተጣዕቱም ሚን ቁወትን ወሚን ሪባጢል ኸይል ትርሂቡነ ቢሂ ዐዱወላሂ ወዐዱወኩም ይላል። ወአዕዱ ለሁም ተዘጋጁላቸው፣ ሚን ቁወትን ብሎ ስሉ ሰሃቦች አልገባቸውም። አላ ኢነል ቁወተ ረሚ አሉ። ኃይል ብሎ ማለት ቀስት ጦር መሳሪያ ብሎ ማለት ነው ብሎ አብራሩላቸው። መሰል የቁርአን አያዎች ረሱል ዓለይሂ ሰላቱ ወሰላም ራሳቸው የፈሰሯቸው ብዙ ናቸው። ቅድም ያለው አረብኛን ዝም ብሎ ሲምፕል ቋንቋው የቋንቋው ተናጋሪ በመሆን ብቻ ቁርአንን መረዳትም ሆነ መፈሰርም አይቻልም ማለት ነው። ብዙ በጣም ጥልቅ የሆነ እጅግ በጣም ጥበብ የተሞላበት ጀዋሚዕ የሆነ ነገር ነው ቁርአን ማለት። ረሱል ዓለይሂ ሰላቱ ወሰላም ቲብያነን ሊኩልሽ እንድታብራራ ብሎ አላህ ያላቸው ወይ በቃላቸው ቅድም እንዳልነው ያብራሩታል፣ ወይ በተግባራቸው ያብራሩታል። እኛ ቁርአን ብቻ እንከተላለን የሚሉ ሰዎች እንደሚመጡ ረሱል ዓለይሂ ሰላቱ ወሰላም ነግሮናል። ላ አልፈየነ
أحدكم متكئا على عريكته فيحدث بالقرآن فيقول بالحديث فيقول ما أوتينا من هذا الكتاب أخذنا به እንዳላ እንዳልሰማ ከናንተ መካከል የሚመጡ ሰዎች አሉ ከዚህ ከቁርአን ያገኘነውን እንይዛለን ከዛ ውጭ ያለውን ነገር አንፈልግም የሚሉ ሰዎች አሉ አላ ኢኒ ኡቲቱ القرآن ومثله معه ቁርአንን ከቁርአን ጋር አብሮ ያለውን ነገር አላህ ሰጥቶኛል አሉ ምንድነው ከቁርአን ጋር ሕክማው ሐዲታቸው ነው የነብዩ አለይሂ ሰላቱ ወሰለም ንግግር እኮ ፍልስፍና አይደለም ከራሳቸው ስሜት ዝም ብሎ የሚናገሩት እንዳሉ አላህ መስክሮላቸዋል ምን በማለት والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى كسميتاچو አንዳች ነገር ተናግሮ አያውቁም ረሱል አለይሂ ሰላቱ ወሰለም ወህይ ነው ንግግራቸው ሐዲታቸው ወህይ ነው ማለት ነው ወህይ በሶስት መልክ ነው የሚገለጸው ቀጥታ ቁርአን ቃሉ ማዕናውም ከአላህ ዘንድ ይሆነ ወይ በሐዲስ القدس መልክ ነው የሚመጣው ቃሉ ከነብዩ አለይሂ ሰላቱ ወሰለም ማዕናው ከአላህ Subhanahu Wa Ta'ala ሐዲሱ ማዕናው ከአላህ ዘንድ ቃሉ ከነብዩ አለይሂ ሰላቱ ወሰለም የሆነው ሐዲስ ነው እነዚህ ሰዎችን እንጠይቃቸው ሰላት የሚሰግዱ ከሆኑ ጾም የሚጾሙ ከሆኑ ዘካ የሚያወጡ ከሆኑ በቁርአን ውስጥ ሰላት አምስት ወቅት እንደሚሰገድ ሱብህ ዙህር ዐስር መግሪብ ኢሻ እንደሚባል ተጠቅሷል ወይ ስንት ረካዓ እንደሚሰገድስ ተጠቅሷል ወይ ወዱእ እንዴት እንደሚደረግ فامسحوا برؤوسكم وارجلكم الى الله سبحانه وتعالى ጸጉራችሁን አብሱ እንዴት ነው የምናብሰው ሙሉን ነው የምናብሰው ግማሽ ነው የምናብሰው መላ ጸጉራችን ነው እግራችሁን አብሱ ከየት እስከ የት ምን ማለት ነው አብሱ ማለት እንዴት ነው ውዱእ የምናደርገው ነብዩ አለይሂ ሰላቱ ወሰለም ባያብራሩልን ባይገልጹልን ሐጅ በጣም ረጅም ብዙ ስራ ብዙ ጉዞ ነው ያለው አላህ በቁርአን የተወሰኑትን ጠቅሷል ምን አላሂዶ ማደር አልተጠቀሰም አረፋ ላይ መቆምን ሳይሆን ከአረፋ ስትመለሱ አለን አረፋ ላይ ምንድነው የምናደርገው አልተብራራም فإذا أفضتم من عرفات فاذكروا الله عند المشعر الحرام النادرالن النالفالن التقلسن جمرات التقلسن طواف وليطوفوا بالبيت العتيق لال طواف القدوم نو طواف الإفاضة نو النسي حج زرزروج رسول عليه الصلاة والسلام لزينو عند بأن سرتوا أسايتو خذوا عني مناسككم يا حج سراتاچون تقبلوا صلاة أسجدوا وقتون مجمريا مچرشا مال أسجدوا እያንዳንዱን ነገርን ከጨረሱ በኋላ ምንድነው ያሉ ረሱል አለይሂ ሰላቱ ወሰለም صلوا كما رأيتموني أصلي تسجد እንዳያችሁን ስገዱ አትጨምሩ አትቀንሱ ማብራሪያ ከስለሳቸውን አላህ Subhanahu Wa Ta'ala ይሰጣው ሌላስ ቁርአንን ለመረዳት የረሱል አለይሂ ሰላቱ ወሰለም ሲራን ማወቅ ይፈልጋል የለንም ብዙዎቻችን ተፍሲርም ሲቀራ መስጊድ ላይ ትንሽ ሰው ነው የሚቀመጠው የሆነ ነገር ሲፈጠር ውዥንብር ውስጥ ተገባለህ የለህማ ከቁርአኑ ጋር ሲራ ሲቀራ ሐልቃው ላይ ትንሽ ሰው ነው የሚቀመጠው ሲራ ካላወቀን እንዴት ነው ቁርአን የምንረዳው እንዴት ነው في رسول الله أسوة حسنة ሲራ ሳናቅ የሳቸው ጎዳና ይህ ነው መልካም መንገድ ይሄ ነው ብለን ልንከተል የምንችለው እነዚህ ቁርአን ጉዳይ ጋር ተያይዞ ያሉ ሁለት ሰዎች አሉ በትክክል ወደ ቁርአን እንመለስ ቁርአንን እንረዳ ስሉ ቁርአንን በሱና በፋም ሰለፍ هذه الامه صحابዎች ታቢዒኖች እንደተረዱት ከሐዲስ ጋር አዋህደን እንረዳ ወደ ቁርአን በመመለስ ብቻ ነው መፍትሃችን ከገባንበት ውጥንቅጥ ምን ወጣው የሚሉ ሰዎች ከሆኑ أنا معهم كنسو قارن قرآننا حديث لمنيت لمسنة عقاك ميمكروت كن
ويفرقون بين الله ورسوله بلو الله كونن واتشوال الله أن ملك تنيو مكاكل مسنتكن ميفلقوا بلو واتشوال النزي سوج أوقو يهوني مهن ملوت كونه وده كفرنو مهنوت كلاتهم الله بالقرآن بزوبو تالي نبيون متاززن نبيون مكتلن بس ساتشو من قدو ده الله مدرسن والله سبحانه وتعالى نقرن وما أتاكم الرسول فخذوه وما نهاكم عنه فانتهوا بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم أقول قولي هذا واستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أحبتي في الله علمك للن كل جزء يهوني أولو نفاس بمتا قطر ودقرا ودقني تألزنال يالا كانال إسلام بورس أي نورن إسلام غربتنا غربيتي مسلم سلوني قوادنياي مسلم سلوني أباتي مسلم سلوني مسلم أقول استلم منور يلا من دينة نجار بيقول نورون أبو جهل بزمدنا لنبي عليه الصلاة والسلام يقربوا نبروا أبو طالب يقربوا نبروا عبد المطلب أبو لهب يقربوا نبروا ياندانዳችን ማወቅ ግዴታ አለብን እስልምና ለመረዳት ደግሞ አስሉ ቁርአን የነብዩ አለይሂ ሰላቱ ወሰለም صحيح ሐዲሶች ሆነ ነገር ሆነ ቦታ ላይ በተፈጠረ ቁጥር መጮ ማላዘን መነታረክ ብጅታ ውስጥ መግባት ይሄን የሚያመጣው ምንድነው ቀድመን አለመታጠቃችን ምን ዕውቀትን ቁርአን ቅድም እንዳልኩኝ ለፍዙንም አግባቡ የሚቀራው ሰው ነው የሆነ ያክሉ ቁርአን ፍልስፍና ውስጥ ገብቶ ቁርአን ስንት አያቶች አሉ ስንት ሱራዎች አሉ ስንት እዚህ ሱራ ውስጥ ስንት አሊፍ ሐርፍ አለ ስንት ባርፍ አለ ውስጥም ገብቷል ምንም አይጠቅም መርከዞች ይከፈቱና ልጆች ቁርአን ያህፍዛሉ ምን ያረጋል ቁርአን ሐፍዙ ማይረባ ቦታ ማይረባ አስተሳሰብ ጥቅም የለው አንዳንዶቻችን በረመዳን ነው ቁርአን የምንከፍተው ያው ሩህ የሌለ ቁርአን ነው የምንቀራው ሰሃቦች ከኛ የተሻለ ቁርአን የገራቸው የመራቸው ወደ ጀነት ይዞ የወሰዳቸው ለምንድን ነው ብዙ በመቅራት አይደለም አንዲት አያይዙና ይረዷታል ያስተነትኗታል ይሰሩባታል ብዙ እኮ ጀግና ሰሃቦች ዱንያ ላይ ያሉ ጀነት የተመሰከረላቸው እኮ ቁል ወላሁ አድን አሳምሮ ማይቀሩ አሉ እኮ እንደ ኻሊድ ኢብኑ ወሊድ ቁል ወላሁ አድን አሳምሮ አስተካክሎ አይቀራም ይጠፋበታል اذا احبتي في الله ወደ ቁርአን ወደ ትክክለኛ ፋም እንመለስ ይሄ ጩኸት የሆነ ጊዜ ጩኸት እንደዚህ ዛዚ ይመጣል ሁሉ ጊዜ አለ ሹብሃ ለመፍጠር ብሽታ ለመፍጠር ከውስጥም ከውጭም ከጠላት የሚሰጣ አጀንዳ ብዙ ነው በተሰጠነ አጀንዳ ጊዜያችንን ይባክን ከሆነ ከንቱነን ማለት ነው احبتي في الله እስቲ ከወሬ ከጀማዓ ከስብስብ ከሆነ ከበሮ ከመምታት እንመለስና ማፈርም እንተው እድሜ አያልፍበትም አቡበክር እኮ ቁርአን ሲቀሩ እድሜያቸው ስንት ነበሩ 40 ምናምን ዓመት ነበሩ እኮ ትልልቆቻችን ብንሆን እንኳን እንመለስና ሐርፍ እንቅራ ቁርአን ተወሰነ እንኳን ፋቲሃን አሳምረን ማዕናውን ቁል አዑዙ ቢረቢ الناس ቁል አዑዙ ቢረቢ الفلق ቁል والله እነዚህ አጫጭር ሱራዎችን እንኳን ተፍሲራቸው ውስጥ እንቅራ እዚህ መስጂድ ተፍሲር ይቀራል የጀመርነው ለብዙ ሰው አማካይ እንዲሆን ብለን ከታች ከሱረቱ الناس ነው የጀመርነው ነው ሰው ነው የሚቀራው ሲራን ቀራለን ሰው ነው የሚቀራው የሆነ አጀንዳ ሲመጣ ግን የሚጮሁ በዚህ በሶሻል ሚዲያ የሚያራግበው ብዙ ነው ተውሱን ና ወደ አስሉ ወደ ምንጩ ቁጭ ብለህ ቀራ ትንሽ አንድ ሰዓት በሳምንት ውስጥ ለቁርአን ብትሰጥ ህይወት መመሪያ ደው እንዴት አድርገን ነው እኛ እኮ ፍሪጅ እኮ ገዝተን ማኑዋሉን እናነባለን ስልክ ገዝተን እኮ ማኑዋል እናነባለን አንተ እኮ ማኑዋልህ ቁርአን ነው ከፀጉርህ እስከ ጥፍርህ ዝርዝር ስላንተ ምንነት የሚገልጽ እኮ ቁርአን ነው እንዴት ፈንክሽናል እንደምትሆን የሚያብራራ ቁርአን ነው ملس ألا صلوا وسلموا على من أمركم الله بالصلاة والسلام عليه قال
إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن أصحاب نبيك محمد خص منهم أبا بكر وعمر وعثمان وعلي وسائر الصحابة والتابعين ومن تبعهم بإحسان إلى يوم الدين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم ردنا إليك ردا جميلا. اللهم ردنا إليك ردا جميلا. اللهم علمنا كتابك وفقهنا فيه. اللهم ارزقنا تلاوته والعمل به. اللهم ارزقنا تلاوة كتابك والعمل به آناء الليل وأطراف النهار يا رب العالمين. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا يا رب العالمين. اللهم اجعل القرآن الكريم قائدنا ودليلنا إلى جناتك جنات النعيم يا رب العالمين. اللهم اجعلنا ممن اتبع القرآن فقاده إلى رضوانك وجنتك يا رب العالمين. اللهم إنا نسألك العفو والعافية في الدين والدنيا والآخرة. ربنا عليك توكلنا وإليك أنبنا وإليك المصير. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. ልጆችን በተርቢያ ለማሳደግ መኖሪያ አካባቢ ወሳኝነት አለው። አሰላሙ አለይኩም ኢንቲሳር ነኝ ከኢማሮሽ ሪል ስቴት። ከአዳን ሳይርቁ ልጆቹን በዲን የሚያንጹበትን ሁለት ሳይቶቻችንን ልንገራችሁ። የመጀመሪያው ፒያሳ ኑር መስጂድ አጠገብ ያለው ሳይታችን ሲሆን ባለ 3 መኝታ አፓርትመንቶችን ይይዛል። እንዲሁም ከ12 ካሬ ጀምሮ የንግድ ሱቆችም አሉት። ሌላኛው ደግሞ አየር ጤና ኢባዱር ራህማን መስጂድ አካባቢ ያለው ሳይታችን ነው። እዚህኛው ሳይት ላይ ባለ 2 እና ባለ 3 መኝታ አፓርትመንቶችን ከ6.9 ሚሊዮን ብር ጠቅላላ ዋጋ ጀምሮ ያገኛሉ። ታዲያ በእነዚህ ቦታዎች ላይ መስጂድን ጎረቤት አድርገው ኑሮን ይመስርቱ። ለበለጠ መረጃ በማስቀምጠው ቁጥር ደውሉልኝ። ሰናይ ጊዜ